ማመስገን የበለጠ ያንን ነገር እንዲጨምር እንዲፋፋ የሚያደርግ ነገር ነው። ታዲያ በተቃራኒው አንድን አላህ Subhanahu Wa Ta'ala ውለታ ሰጥቶት ያንን ውለታ ማመስገን ሲገባው ለሐራም ማዋሉስ? ከአላህ ጸጋዎች መካከል ለምሳሌ በእጃችን የሚገኘው ሞባይል አለ። ይህንን ሞባይል በአግባቡ የተለያዩ እስላማዊ አፕሊኬሽኖችን ጭነን ልንማርባቸው ይገባል። ዕውቀታችንን ማጎልበትም ይቻላል። ነገር ግን በተቃራኒው ራሳችንን የሚያወድም ለጀሃነም የሚዳርገን ለጥፋት የሚዳርገንን ሥራ ከሠራን ይሄ ትልቅ በላ ነው ማለት በላ ነው። ማንኛውም ኒዕማ ጸጋ ወደ አላህ የማያቀርብ ከሆነ ልታውቅ የሚገባው ይሄ ጸጋ ሳይሆን ምንድነው? በላ ነው። አደጋ የመጥፊያ ሰበብ ሊሆን ይችላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ሰለላሁ ወሰለም ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም ወበዕዱ ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። አላህ ስብሓነሁ ወተዓላ ቁርአን ላይ ከተጠቀመባቸው የዳዕዋ ወይም የማስተማር ስልት መካከል አንደኛው ዋዕዝ ግሳጼ ማለት ነው። ادعو إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن سوتشن بمتتعرب ساعت بملكام قساتي عندهم دمو بطرو حكمة طبب تتعرى إلى الله كركر باسفلقم جزي بملكام تكراكراتو إلى الله سلزي موعظة قساتي يسوج لبونا لا يمياسادر وتسألو اجيك كفتنيا من أساليب الدعوة إلى الله عز وجل وذا الله كمنا درقاتشو كمنا درقباتشو دعوة سلتوش مكاكل عندنا موعظة رسول صلى الله عليه وسلم يهن سلت تتك موتا وعاذنا رسول الله كما جاء في حديث العرباد بن سارية وعظنا رسول الله صلى الله عليه وسلم موعظة بليغة وجلت منها القلوب وظرفت منها العيون فقلنا يا رسول الله كأنها موعظة مودع فأوصينا فذكر الحديث. رسول الله عليه وسلم كصلاة الصبح بهالا مؤمنانوች በተሰባሰቡበት አጋጣሚ ምክርን መከሯቸው። ይህ ምክር ድካ የደረሰ በጣም እጅግ ተጽዕኖ አሳዳሪ ምክር ከመሆኑ የተነሳ ልባችን ፈራ ይላል፣ አይኖቻችን አነቡ። فقلنا يا رسول الله كأنها موعظة مودع ይህ የመሰናበቻ ንግግር ይመስላልና ደግመው ጨምረው ይምከሩን አሉ። ኢዘን ከዚህ ምን እንረዳለን? መውዒዛ ግሳጼ የሰው ልቦናዎችን ይቆጣጠራል። ሰዎችን ያኒ ለአኺራ እንዲዘጋጁ ከሞት በኋላ ላለው ህይወት እንዲዘጋጁ ያደርጋቸዋል። ልባቸውንም ያለሰልሳል። ዛሬ ብዙዎቻችን ሸክዋ የምናቀርበው ነገር ቢኖር ወቀሳ የምናቀርበው ነገር ቢኖር ሁላችንም ነሽኩ ኢለላህ ቀስወተ ቁሉቢና የቀልባችንን መድረቅ ነው። ሁሉም ምን ይላል? ቀልቤ ደርቋል እና ምን ይሻላል? ኢዘን ለቀልብ መድረቅ መድኃኒቱ ፈውሱ ምንድነው? መውዒዛ ግሳጼ ልብን ያለሰልሳል። በተለይ ከሞት በኋላ ያሉ ህይወቶችን ማስተዋል ማስተንተን ማለት ነው። ወዓዝ ግሳጼ የአንቢያዎች በጥቅሉ ማለት የአንቢያዎች አንድ የዳዕዋ ስልት ነው ማለት ነው። ነቢዩላህ ሙሳ አለይሂ ሰላም ከዕለታት አንድ ቀን እንዲሁ ህዝቦችን መከረ ማለት ነው። ግሳጼው ድካ የደረሰ ከመሆኑ የተነሳ ህዝቦቹ ማለቀሱ፣ እንባቸው ጺማቸውን እስከሚያርሰው ድረስ ማለት ነው።
ስለዚህም ዋዕ ግሳጼ መውዒዛ ትልቅ ቦታ አለው ማለት ነው። በዚህ የቁርአን አያ ራሱ ማለት ነው እድዑ ኢላ ሰቢል ረቢክ የዳዕዋ ስልቶችን ዳዕዋ የምናደርግላቸውን ሰዎችን አላህ ገድቧቸዋል። አንደኛ ሚነናስ ከሰዎች መካከል አሉ ዳዕዋ ስናደርግላቸው በሕክማ የምናደርግላቸው ማለት በጥበብ በሪፍቅ በሊን በልስላሴ ዳዕዋ ልናደርግላቸው የሚገቡ ሰዎች አሉ ማለት አላህ ዐዘ ወጀል ከኃይለኝነት ከዑንፍ የበለጠ ሰዎችን በሪፍቅ ይጠቅማል በልስላሴ ይጠቅማል። ሐታ አላህ ዐዘ ወጀል በምድር ላይ ማለት ነው አክፈሩል ካፊር የካፊሮች ሁሉ ካፊር የካፊሮች ሁሉ ቁንጮ የሆነው ፊርዓውን ዐለይሂ ለዕነቱላህ ለሙሳና ለሃሩን ምን ነበር ያላቸው? ወቁላ ለሁ ቀውለን ለይና አንተም ሆነ ሃሩን ለዚህ ሰው ለዘብ ያለ ንግግር ተናገሩት ለዘብ ያለ ንግግርን ተናገሩ። ይሄ ምን ያደርገዋል? ልቡ እንዲፈራና እንዲያስታውስ ይረዳዋል። ወሱአል ጥያቄ ያለ ማለት እሱ ምንድነው? ሀል ሁናክ በዘመኑ ማለት ነው ከሙሳና ከሃሩን የበለጠ አላህ የሚፈራ ሰው አለ? አበደን። ከፊርዓውን የባሰ ካፈር ነበረ? አበደን። مع ذلك አላህ عز وجل ለሙሳም ለሃሩን ምንድነው ያላቸው? ወቁላ ለሁ ቀውላ ለይና ያኒ መልካም የሆነ ለዘብ ያለችን ንግግር ተናገሩ። ولهذا جاء أحد አንዱ ወደ አብዱልመሊክ ኢብኑ መርዋን መጥቶ ምን አለው? فإني واعظك እኔ አንተን ልገስጽህ ነው የመጣሁትና فمشدد عليك ጠንከር አደርግብሃለሁ ምክሬን ትንሽ ጠንከር አደርግብሃለሁና ምን ማለቱ ነው? ተሐመልኒ ቻለኝ። በዚህ ጊዜ አብዱልመሊክ ኢብኑ መርዋን ምን አለው? አንተ የፈለክ ሳልሕ ብትሆን ከሙሳ አትበልጥ። እኔ የፈለኩ ጥፋተኛ ብሆን ከፊርዓውን አልበስም። ስለዚህ አላህ ዐዘ ወጀል ለፊርዓውን ሙሳ ዐለይሂ ሰላም ለፊርዓውን ምን እንዲለው ነው ያለው? ወቁላ ለሁ ቀውለን ለይና መልካም ንግግርና ለዘብ ያለ ንግግር ሰዎችን ልብ ይገዛል ማለት ነው። ለዚህም ነው አላህ ስብሓነሁ ወተዓላ እንደ አንድ ምሳሌ አድርጎ የሚጠቅስልን ሰው አለ። እሱም ምን ይላል አላህ ፊ ሱረት ሉቅማን 12ኛው አንቀጽ ላይ ወለቀድ አተይና ሉቅማንን ሕክማ በእርግጥም ለሉቅማን ሕክማን ጥበብን ሰተነዋል። መን ሁወ ሉቅማን? ሉቅማን ማለት ምን ማለት ነው? ማን ነው እሱ? ሉቅማንን አስመልክቶ ዑለማ ተፍሲር ማለት ነው የተለያዩ የሆኑ አባባሎችን ብለዋል። ነገር ግን የሁሉም ሲጨመቅ ወደ ምን ይደርሳል ማለት ነው? ሉቅማን አንድ ሐበሻዊ የሆነ ሰው እንደሆነ ያኒ መልኩ ጠይም ወይም ጠቆር ያለ አፍንጫው ጎማዳ ከንፈሮቹ ወፋፍራም እግሮቹ የተሰነጣጠቁ ያኒ በጥቅሉ ምንድነው ይህ ሰው መልከ ጥፉ ማለት ነው። ላኪን አላህ ዐዘ ወጀል ኢነ አላህ ላ የንظሩ ኢላ ሱወሪኩም አላህ ወደ እናንተ ምስላችሁ መልካችሁ አይመለከትም። ወላኪን የንظሩ ኢላ ቀሉቢኩም ወደ ቀልባችሁ ነው የሚመለከት። ኢነ አላህ የርፈዑ ቢሃዛ ልዕልም አቅዋመን ወየድዑ ቢህ አኸሪን አላህ በዚህ እውቀት በዚህ ጥበብ ሰዎችን ከፍ ያደርጋል፣ ሌሎችን ዝቅ ያደርጋል። አንظር በተቃራኒው አስቡት። ሰውየው መልከ መልካም ውበት ያለው ላኪነሁ ላ ዩሕሲኑ ልከላም መናገር አይችልም፣ እውቀት የለው። ሀል ዩስማዕ ለህ ሀል ዩስተማዕ ለህ ይህንን ሰው ልናደምጠው ልባችን ይነሳሳል፣ ጆሮአችን እንሰጠዋለን? ላ ነገር ግን የፈለገ መልከ ጥፉ ቢሆን እውቀት ካለው ሕክማ ካለው
يحتاجه من الملوك ነገስታቶች ሁሉ ይፈልጉታል ቤተ መንግስታቸው ድረስ አስጠርተው አስተምረን ይሉታል وهذا عطاء بن رباح ታቁታላችሁ عطاء بن رباح ልክ ይሄም ሐበሻዊ ሰው ጥቁር ነበር አዕረጅ አንካሳ ነበር የአብዱላህ ኢብኑ አባስ ተማሪ በታቢዒዎች መካ ኩርሲ ተሰጥቶ ሲያስተምር የነበረ ነው ፈትዋ ሲሰጥ የነበረ ነው እና አብዱል መሊክ ኢብኑ መርዋን ከልጁ ጋር እቤቱ ድረስ ማለት ነው ሊማሩ ይሄዳል እቤቱ ድረስ እዚህ ሰውዬ ዘንድ ማለት ነው እና እሱ ምን ነበር የሚያደርገው ጀርባውን ሰጥቶ የሚጠይቁትን ጥያቄ ይመልስላቸዋል ምን አለ አብዱል መሊክ ኢብኑ መርዋን ለልጁ ተመልከተ ልጅ ይሄንን ባሪያ ተመልከተው እንዴት እንደቆራብን እንዲቆራ ያደረገው ምንድነው ዕውቀቱ ነው ስለዚህ ልቅና የፈለገ فعليه بماذا بالعلم ዱንያን ይፈልጋሉ ዑለማዎች فعليه بالعلم ومن أراد الآخرة فعليه بالعلم آخران يفلق بعلم ምናልባት ጀርባ መስጠት እንደማይቻል ወደፊት መጨረሻ ላይ ምን ተክሰው ነገር አለ እዚህ ጋር ግን ምንድነው ለሙሉኮች ለነገስታቶች ፊት አለ መስጠት ምክንያቱም ገንዘብ ያላቸውና ነገስታቶች ብዙን ጊዜ ዑለማዎችን የመግዛት እንደ ፍላጎታቸው ፈትዋን እንዲቀይሩላቸው የማድረግ የማስገደድ ነገር ይኖራል ስለዚህ በተቻለ መጠን ያ ዓሊም ምን መሆን አለበት ለነገስታት ፊት መስጠት የለበትም ኢማም አህመድ ከሙስሊሞች መሪ የሚሰጠውን ሀዲያ አይቀበልም ነበር ለምን እንደ ውለታ እንዳይሆንበት ማለት ነው ውለታ መጥፎ ምን ይላሉ اذا اكلت البطون واستحيت العيون ማለት ሆድ ሲበላ አይን ያፍራል ማለት እንዴት በምን አይኔ ደፍሬ ልናገር የሚለው ነገር ይመጣል ማለት ነው ስለዚህ ሰውየውን ሐቅ እንዲናገር ከሚያደርገው ነገር አንዱ ምንድነው ከሰዎች ውለታ ሊኖር አይገባም በተቻለው መጠን በራሱ ይተቃቃ መሆን አለበት ስለዚህ አላህ Subhanahu Wa Ta'ala ይህ ምክር በጣም ከፍተኛ ምክር እንደሆነ ሙቀዲማ ሰጠን መግቢያ ምክሩ ተቀባይነት የሆነው ዘንድ ሉቅማንን ሕክማ ሰጥተነዋል ጸጋን ጥበብን ሰጥተነዋል እስቲ አስቡት በዛሬው ዕለት እዚህ ቦታ ላይ ራሳችን ምናልባት ስለ ተርቢየተል አውላድ ስለ ተርቢየተል አውላድ እስላማዊ አስተዳደግ ሊሆን ይችላል እንዴት አድርገህ ከመጀመሪያ እስከ መጨረሻ ልጅን እንደምታሳድግ በዚህ ላይ ስፔሻሊስት የሆነ ሰው መጥቶ ዳዕዋ ሊያደርግ ነው ትምህርት ሊሰጥ ነው ቢባል ይሄ ብቻ ሰው ይገኝ ነበር እስቲ አስቡት መጀመሪያውኑ ማለት ነው ምናልባት ብዙዎቻችን ጋር ያለው ችግር የኢኮኖሚ ችግር ሊኖር ይችላል ስለዚህ ኢኮኖሚ ላይ ስፔሻሊስት የሆነ በዚህ ጉዳይ ላይ ዕውቀታዊ የሆነ ትንታኔ የሚሰጥ ሰው ዛሬ እዚህ ቦታ ላይ ይገኛል ቢባል ሰው እንዴት ሁሉም ይመጣል ስለዚህ አላህ ይህንንም ስለሚያውቅ ምክሩ የሉቅማን ምክር ተቀባይነት እንዲኖረው አላህ ምን አለ ወለቀድ አተይና ሉቅማን الحكمة ጥበብን ሰጥተነዋል አላህ Subhanahu Wa Ta'ala ምን ይላል ومن يؤت الحكمة فقد أوتي خيرا كثيرا ዕውቀትን የተሰጠ ሰው ማለት እርሱ በእርግጥ ብዙ ኸይራቶች ብዙ በረከቶችን አላህ ሰጥቶታል ታዲያ ምን አለው አላህ አንሽኩር ሊላህ ይህንን ጥበብ ምን ያስፈልገዋል ሹክር ያስፈልገዋል አመስግነኛል አላህ ሉቅማንን አላህ ምን አለው አንሽኩር ሊላህ አላህን አመስግን ምክንያቱም ማንኛውም አላህ Subhanahu Wa Ta'ala እኛ ላይ የዋለልንን ውለታ በሹክር በምስጋና ልንመልሰው አላህ ይፈልጋል ለኢን ሸከርቱም ለአዚደነኩም በታመሰገኑ
እጨምረላችኋለሁ ይላል። ማመስገን የበለጠ ያንን ነገር እንዲጨምር እንዲፋፋ የሚያደርግ ነገር ነው። ታዲያ በተቃራኒው አንድን አላህ Subhanahu Wa Ta'ala ውለታ ሰጥቶት ያንን ውለታ ማመስገን ሲገባው ለሐራም ማዋሉስ ገብቷችኋል? ለሐራም انظر من نعم الله ከአላህ ጸጋዎች መካከል ለምሳሌ በእጃችን የሚገኘው ሞባይል አለ። ይህንን ሞባይል በአግባቡ የተለያዩ እስላማዊ አፕሊኬሽኖችን ጭነን ልንማርባቸው ይገባል። ዕውቀታችንን ማጎልበትም ይቻላል። ነገር ግን በተቃራኒው ራሳችንን የሚያወድም ለጀሃነም የሚዳርገን ለጥፋት የሚዳርገንን ሥራ ከሰራን ይሄ ትልቅ በላዕ ነው ማለት በላዕ ነው። ኒዕማ ሳይሆን ኩሉ ኒዕመትን ላ ትቀርቡከ ኢለላህ ፈሂየ ኒቅማ። ማንኛውም ኒዕማ ጸጋ ወደ አላህ የማያቀርብህ ከሆነ ልታውቅ የሚገባው ይሄ ጸጋ ሳይሆን ምንድን ነው? በላዕ ነው። አደጋ ነው። የመጥፊያ ሰበብ ሊሆን ይችላል። ስለዚህም አላህ ምን አለው? አንሽኩር ሊላህ። ሕክማ የተሰጠው ዕውቀት የተሰጠው ሰው ሊኮራ ይገባል። አላህን ሊያመሰግን ነው የሚገባው። አላህን ይሰጠው። ولهذا يحيى بن معين من ይላሉ? صحبت إمام أحمد 50 سنة ኢማም አሕመድን ለ50 ዓመት ያህል ጓደኛው ነበርኩ ይላል። ታዲያ አንድም ቀን ባለው ዕውቀት በአላህ ሰላህ ደግነቱ ጻድቅነቱ የተነሳ ተመጻድቆብን አያውቅም። ኩለማ ዛደ ዒልሙሁ ዛደ ተዋዱዑ። የሰው ልጅ ዕውቀቱ በጨመረ ቁጥር ተዋዱዑም አብሮ ይጨምራል። ከሸጀራ አልሙስሚራ ልክ ፍሬ የበዛባት ዛፍ ፍሬው በበዛ ቁጥር ምንድን ነው የምትሆነው? ታጎነብሳለች። ሐከዛ ዒልም ያለው ሰው አለው አይደል ራሱን ያጎነብሳል። ዕውቀቱ ነው ምን የሚያደርገው ሰዎች ዘንድ ብቅ የሚያደርገው ማለት ነው። ራሱን ይደብቃል፣ ነገር ግን ሰዎች ከፍ ያደርጉታል ማለት ነው። ወመን የሽኩር ፈኢነማ የሽኩሩ ሊነፍሲህ። የሚያመሰግንም ለራሱ ሲል ምስጋና የሚጠቅመው ለአንተ ነው። ስለዚህ አላህ Subhanahu Wa Ta'ala አንተ ላይ የዋለህልህ ብዙ ውለታዎች አሉ። ብዙ ውለታዎች ዱንያዊ ዲናዊ የሆኑ ውለታዎች አሉ። እነዛን አስበህና አስተውለህ አላህ ልታመሰግነው ይገባል። ማመስገን ሲባል ሹክር የሚባለው ምንድነው? ያንን የተሰጠህን ኒዕማ በተግባር ላይ ማዋል ነው። ለዚህም ነው አላህ Subhanahu Wa Ta'ala ምን አለ? ወቀሊሉ ሚን ዒባዲየ አሽኩር። አመስጋኝ ባሪያዎቼ በጣም እጅግ ጥቂት ናቸው ይላል። በጣም አነስተኛ ናቸው። በምላስማ አልሐምዱሊላህ ወሽክሩ ሊላህ የሚሉ ሰዎች እጅግ ብዙ ናቸው። ነገር ግን አላህ የሰጣቸውን ኒዕማ በተግባር የሚያውሉ በጣም እጅግ አነሳ ናቸው። አይንን አላህ ሰጥቷል። አንድ በቃ ያኔ ሌላው ይቀርና እስቲ አይን ምን ያህል ኒዕማ እንደሆነ አስቡ። ولهذا يقول أحد السلف من يالك سلفوች አንዱ አንተ ምን ያህል በአላህ ጸጋዎች ውስጥ እየዋኘ ግን እንደማታስተውለው ለማወቅ ከፈለክ ይላል ለአፍታ ብቻ አይንህን ጨፍን تظلم عليك الدنيا ማለት ዱንያ እንዳለ በአንዴ ጨለማ ትሆንብሃለች ማለት إذن هذا نعمة البصر ትልቅ ነገር ነው ማለት ነው። እማን አስተውል ومن كفر ጌታውን በሚገባው መልኩ ሹክር ያልሰጠ ምስጋና ያልሰጠ የካደና ያስተባበለ فإن الله غني حميد። الله سبحانه وتعالى يتبقى لو أن أولكم وآخركم وجنكم وإنسكم يمجمروا يمجرشوا جنهم صوم باتك علي مدلا علم يبال كافر يسون عينة لبنا بيزو كالله ملك كنتاتها لك الاسم الله لأن الله إيش غني. الله يتبقى كان يانت عبادة لسوا أسفلكم حميد
በስራው ተመስጋኝ የሆነ ጌታ ነው አላህ Subhanahu Wa Ta'ala። ቀጠለና ምን አለ? وإذ قال لقمان مكر جمر ማለት ነው። وإذ قال لقمان لابنه وهو يعظه لقمان ለልጁ እየገሰጸው ከሰዎች ገለል አድርጎ ማለት ነው። ልበል ምክር የሚባለው በአደባባይ ምክር የሚባል ነገር የለም። በአደባባይ አንድን ግለሰብ መምከር ይሄ ምክር አይባልም። كما يقول إمام الشافعي ምክርን በምትመክረኝ ሰዓት ከሰዎች ገለል አድርገህ ምከረኝ። ሰዎች አደባባይ ላይ ምክርን አልፈልገውም አልወደውም ይላል። ምክንያቱም ይሄ ምክር ሳይሆን ምንድነው? ማጋለጥ ነው። የሰውየውን ነውር አደባባይ ማውጣት ነው። የሰውየውን ነውር ደግሞ አደባባይ ማውጣት የማን ባህሪ ነው? كما يقول فضيل بن عياد الفاسق الفاجر ፋጅር የሆነ ሰው ፋሲቅ የሆነ ሰው ከመምከር ይልቅ ከመደበቅ ይልቅ አደባባይ ላይ አውጥቶ መምከር ይፈልጋል። لكن المؤمن يستر ይደብቃል። መጀመሪያ መደበቅ ያለበት ከሆነ ነው። ልብ ሰውየው በማንነልኝ ያኒ በግድየለሽነት ዝም ብሎ የሚሰራ ከሆነ ይህንን ሰው በአደባባይ ተሕዚር ማድረግ ማጋለጥ ቦታው ሊወስነው ይችላል። لكن الأصل ይህ ሰውዬ ደብቆ የሰራው ከሆነ ደብቀን ልንመክረው ይገባል ማለት ነው። هذا هو ከረሱል ሰለላሁ ዐለይሂ ወሰለም ዳዕዋቸው ከሰለፎችም የምናስተውለው ይሄንን ነው። ስለዚህም ሉቅማን ልጁን ገለል አደረገና وهو يعظه يا بني በለዚህ ጋር መጀመሪያ ምን ብሎ ጠራው? ልጄ ሆይ። ይሄ ቃልህን ማሳመር እንዳለብህ ሰዎች ዘንድ ምክርህ ተጽዕኖ ያሳድር ዘንድ ቃላትን መምረጥ ይኖርብሃል። ያኒ تشعرهم የሚያሳውቃቸው የሆነ አንተ በጣም ለነሱ አዛኝ መሆንህን ቅርበትህን የሚጠቁም የሆነ ነገር መናገር አለ። ያ ቀውም ያ ቡነይ ያ አበታ የቁርአን ንሱሶችን ስንመለከት እንደዚህ አይነት ነገሮች ናቸው። ለምሳሌ ኢብራሂም አለይሂ ሰላም ልጁን ምን አለው? ያ ቡነይ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ። ኢብራሂም ለኢስማኤል ለልጁ ምን አለው? በመናም በህልሜ አንተን እንዳርድ ህልም አይቻለሁና ምን ትላለህ? እስቲ ሐሳብ ስጠኝ። እዚህ ጋር ልጅ ምን አለ? افعل ما تؤمر ما قال ما ترى የምታየውን የህልምህን ስራ ሳይሆን ህልም ራሱ ለአንቢያዎች ትእዛዝ ነውና ወደ ኋላ እንዳትል ፈጽም ምንም ቢሆን ማለት ነው። ምንም ያህል ለልብ የሚከብድ ቢሆንም ልጅም ማረድ በጣም ከባድ ቢሆንም ነገር ግን አላህ የመረጠው ሁሉ ሕክማ አለውና ፈጽም አለ። ሱብሃንአላህ። እርሱ መካሪ ሆኖ ሲመጣ ጭራሽ ልጁ ምን ሆነ ማለት ነው? አባቱም መካሪ ሆነ ማለት ነው። ስለዚህም እንደነዚህ አይነት ቃላቶች ማለት ነው ልጄ ሆይ፣ አባቴ ሆይ፣ እናቴ ሆይ እንደዚህ አይነት የሆኑ ምክሮች ሰዎች ላይ ተጽዕኖ ያሳድራል ማለት ነው። ላ ቱሽሪክ ቢላህ መጀመሪያ ማለት ነው ዳዕዋውንና ምክሩን በምን ጀመረ? በአላህ ላይ አታጋራ። ኢዘን አላህ ስብሓነሁ ወተዓላ بعد أن وصف لقمان بالحكمة لقمانا من አለው? ሐኪም አለ፣ ጥበበኛ አለ። ስለዚህ አንድ ጥበበኛ ሰው ንግግሩ ጥበበኛ ከሆነ መጀመሪያ ቅድሚያ ሰጥቶ ሊያስተምረው የሚገባ ነገር ቢኖር ايش التحذير من الشرك وتعليم التوحيد توحيد ማስተማር ሽርክ ማስጠንቀቅ ለዘኑ አይደለ? ሕክማ ምን ያስፈርዳል? ምን ግዴታ ያደርጋል? ሽርክን ማውገዝ፣
በተቃራኒው ተውሂድን ማስተማር ማለት። አንቢያዎች አለይሂሙ ሰላቱ ወሰላም ቅድሚያ ሰጥተው ያስተማሩት ነገር ቢኖር ምንድነው? እሱ ተውሂድ። ወለቀድ በዐስና ፊ ኩሊ ኡመቲ ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም ካንተ በፊት ለእያንዳንዱ ህዝብ መልእክተኛ ልከናል፣ አላህን በብቸኝነት አምልኩ፣ ጣዖታትንም ራቁ በሚል። ወለቀድ ኡሕየ ኢለይከ ወኢላ አለዚነ ሚን ቀብሊክ ለኢን አሽረክተ ላየሕበጠነ ዐመሉክ። ካንተም በፊት እንዲሁም ወደ አንተ ወሕይ አውርደናል፣ በአላህ ላይ ብታጋራ ስራህ በሙሉ ይታበሳል፣ ስራህ ሁሉ ይበላሻል። ኢዘን ከባዱ አደጋ የሆነው ነገር ቢኖር ምንድነው? መጀመሪያ ላይ ማንም ሰው ምክሩን ሲመክር አስቀድሞ መምከር ያለበት ነገር ቢኖር የተውሂድን ጉዳይ ነው። ወለሃዛ ነቢዩ ሰለላሁ ዐለይሂ ወሰለም ልጆች ሲያስተምሩ ቅድሚያ ሰጥተው ሲያስተምሩት የነበረው ተውሂድ። عندما علم ابن عمه عبد الله بن عباس من قال يا غلام أنت لجوان يعني يزاني قال لجنو مالت إني أعلمك كلمات يتوسنوا قالاتوچن እነግርሃለሁ ከዚህ የምትረዳው ነገር አለ። ሕፃን ልጅ ስታስተምረው ቅድም ተነግሯል እስከ 7 ዓመት ከ7 እስከ 14 እንደዚህ ተከፋፍሎ የተቀመጠ ጊዜ አለ ዘመን አለ እና በዚህ ዘመን እስከ 7 ዓመት ባለው ጊዜ ላይ ምክርን በምትመክርበት ጊዜ ላዚም አን ቱራዒ ሙስተዋሁ ዐቅልይ ማለት የዐቅሉን መጠን ልታውቅ ይገባል። ከዐቅሉ በላይ ልታስተምሩ አይገባም። ሐታ ተውሂድ ስታስተምር ምንድነው የምታስተምር? ተውሂድ ማለት ምን ማለት ነው? ከጸናው በቀላል ቋንቋ ነው የምታስተምረው ማለት ነው። የግዴታ ተውሂድን የኻለፉ ሰዎች ተውሂድ ላይ ችግር ያለባቸው አንጃዎች እንትና እንደዚህ ይባላሉ፣ እንደዚህ ነው ችግራቸው፣ የተንሸራተቱበት ርዕስ እንዲህ ነው ብለን ከአቅሙ በላይ ልንነግረው አይገባም። ይሄ ማለትም ደግሞ በጣም የተስፋፉና እጅግ አደገኛ የሆኑ አደገኛ መንሃጅ መርዛማ የሆነ መንሃጅ ይዘው የሚንቀሳቀሱ ሰዎች ካሉ ያንንም ልታስጠነቅቀው ይገባል። ልታስጠነቅቀው ይገባል። እነዚህ ሰዎች እንደዚህ አይነት ችግር አለባቸው በጥቅሉ ማለት ነው። ዝርዝር በሆነ መልኩ ሳይሆን በጥቅሉ ልትናገር ይገባል። አእምሮ በሚችለው መልኩ። ስለዚህ ምን አሉ? ከሊማት አላበዛብህም ማለት ነው። ትንሽ የሆነ የምታሐፍበው በቃል የምትሸመድደው ትንሽ ቃላቶችን እነግርሃለሁና በደንብ አድምጠኝ። እሕፈዝላህ ያሕፈዝክ፣ አላህን ጠብቅ፣ ሕዱዶችን ድንበሮችን ጠብቅ፣ ትእዛዛቶችን ጠብቅ፣ ክልክላቶችን ተከልከል። ያሕፈዙከ አላህ ይጠብቃል። መቼ? ስታረጅ ማለት ወይም የአላህ እርዳታ በሚያስፈልግበት ጊዜ ማለት ነው። እሕፈዝላህ ዛሬ በወጣትነትህ በልጅነትህ የሠራው ሥራ ነው ነገ ስታረጅ ምን የሚሆነ ስንቅ የሚሆነው ማለት ነው። አላያችሁም? ብዙዎቹ ዑለማዎች እድሜያቸው 100 ዓመት አልፏቸው አፋቸው ሲጣፍጥ አይናቸው እንደበራ ጉልበታቸው ማለት ነው። ሰላት በተለይ ረመዳን ላይ አብዛኛው ወጣት ሰላት ተራዊህ መስገድ አቅቶት ቁጭ ሲል አወል ሰፍ ማለት ነው ይዘው ለወጣቱ አንለቅ የሚሉት እነማን ናቸው? ሽማግሌዎች፣ በእድሜ የገፉት ማለት ነው። ይህንን ጥንካሬ ያመጡት እንዲህ በቅጽበት አይደለም፣ በልጅነታቸው በወጣትነታቸው ያካበቱት ነገር ነው። ፈሩበማ ይህ ብረት የሚያነሳው ጡንቻውን የሚያፈረጥመው ስፖርት የሚሰራ ወጣት ፈጅር ላይ ያችን ስሷን ብርድ ልብስ አንስቶ ወደ መስጂድ መምጣት ይከብደው ይሆናል። ግን ሽማግሌው ማለት ነው ምርኩዙን ይዞ አወል ሰፍ ታገኘዋለህ። لماذا احفظ الله في صغرك يحفظك في الكبر በልጅነት አላህን ጠብቀው አላህ ይጠብቃል። ያኒ ምንድነው? ፈርድን ሰርተ ተጨማሪ ሱናዎችን ስራ፣ ለዚህ ጊዜ አስበህ ማለት ነው።
ሱና ማብዛት ትርፍ ትርፍ የሆኑ ስራዎችን መስራት ለዚህ ጊዜ ስንቅ ነው ያጠናክራል احفظ الله يحفظك احفظ الله تجده تجاهك كفيل لفتة ታገኘዋለህ በችግር ጊዜ تعرف الى الله في الرخاء يعرفك في الشدة በሰላሙ በደናው ጊዜ ከአላህ ጋር ተዋወቅ በችግሩ ጊዜ አላህ ካንተ ጋር ይሆናል اذا سألت فاسأل الله انظر هذا ايش أليس هذا التوحيد بل هذا من صميم التوحيد متأيك كفلك الله بجا طيق إذا استعنت فاستعن بالله كما يقول حافظ ابن رجب في جامع علوم الحكم كتابات شوليه النزي فسرهم إلى إذا استعنت فاستعن بالله أي لا تستعن بغيره بع الله بجا تاقز كما تقول في صلاتك إياك نعبد وإياك نستعين أي لا نعبد غيرك أنت بتشانجي كانت وجه ليلا ننجزا أنت بتشان ورداتا متيقا كانت وجه ليلا أرداتا ننتيقا انظر هذه المعاني الزيقار يستمر تمرت مالتنا النبي صلى الله عليه وسلم لذي لج زاري بزوج تشاچن يزنقانو نقر مالت جنا አልደረሱም ገና ናቸው አቅማቸው አይችልም እያን እንተዋቸዋለን ከዛ ተርቢያውን የሚያደርግልን ሌላው ሰው ይሆናል ማለት ያኒ ቴሌቪዥኑ ኢንተርኔቱ ዳዕዋ ያደርግላቸዋል የሚገናኙ ሰው ዳዕዋ ያደርግላቸዋል እኛ ትተናው ማለት ነው ስለዚህ ገና ከልጅነቱ ጀምሮ حتى استاذ جمال يتكسو ነገር አለ ገና ህፃን ልጅ ሲወለድ መጀመሪያ ምንድነው የሚባለው በቀኝ ጆሮ አዛን ይባላል በግራው ኢቃም ይባላል لماذا መጀመሪያ ወደዚህ ምድር ሲመጣ የሚሰማው ቃል ምን ይሆናል ከሊመቱ ተውሂድ የተውሂድ ከሊማ ይሆናል ማለት ነው የሚያድግበት በዙሪያው የሚሰማው ነገር ሁሉ ምን ይሆናል ማለት ነው ተውሂድ ولهذا كان السلف አንድ ሰው ገና አፉን አንድ ህፃን ማለት ነው አፉን ሲፈታ የሚያለማመዱት لا اله الا الله ነበር كلمه التوحيد لا اله الا الله بل ولهذا يعقوب عليه السلام ልጆቹን ሰብስቦ ما تعبدون من بعد ከኔ በኋላ ምንድነው የምታመልኩት ብሎ ጠየቃቸው نعبد إلهك وإله آبائك ያንተንም አምላክ ያባቶች የቀደምቶችንም አባቶችህን አምላክ አላህን ነው የምናመልከው ወصى بها ይህንንም ምክር መከራቸው ገሰጻቸው ሙስሊም ሆናቸው እንጂ እንዳትሞቱ ብሎ ምክር ሰጣቸው ማለት ስለዚህ ለልጆች ምክር መስጠት ይሄ ዳዕቡ الصالحين ودعب الأنبياء የነሱ ባህሪ ነው ማለት ነው ለልጅ መምከር ሲባል የእድሜ ገደብ የለው ይሄንም ሊሰመርበት የሚገባ የእድሜ ገደብ የለው ከልጅነት አንስቶ حتى ቢያገቡ እንኳን ማለት ነው ቢያገቡ እንኳን ልንመክራቸው ይገባል አግብተው انظر نبي الله إبراهيم عليه السلام إسماعيل እዛ በረሃ ቦታ ላይ ወጥቶ ጥሎት ከዛ አደገ ከጁርሁም ጎሳ ማገባ ከዛ አደን ስራ ላይ ተሰማራ ግን አልፎ አልፎ ኢብራሂም እየመጣ ይዘይር ነበር ሲመጣ ብዙን ጊዜ እስማኤልን አገኘውም ነበር ከዛም አንዴ በሄደበት አጋጣሚ ሚስቱ ብቻ ነበረች እና እስማኤል የት ሄዷል ሊያድን ወጥቷል እና እንዴት ነው ኑሯችሁ ምን ኑሮ ምንም በቃ ደስ የሚል ኑሮ አይደለም ምን ኑሮ ሸክዋ አቀረበች ወቀሳ አቀረበች አላህ ማመስገን ሲገባት ማለት ያደነ ነው የሚያበላት እና ምንም ባሌ ጥሩ አይደለም ብላ ስለ ባሏ ሸክዋ አቀረበች በዚህን ጊዜ ምን አሏት ይህ ሰው ሲመጣ አሰላሙ አለይኩም በዩ መልእክት አድርሽልኝ ምንድነው መልእክቱ غير عتبة بابك
የበሩን መቃን ቀይረው ብለዋል። ከዛ መጣ የሆነ ነገሮችን አየ። የመስተንግዶ ነገር ሰው መጥቶ ነበር እንዴ? አዎ የሆነ ሽማግሌ እንደዚህ ጺማም የሆነ ነጭ ጺም ያለው ምናምን። እሺ ምን አለ? ሰላምታ አቅርቦልሃል። ሌላስ ያለው ነገር የለም? የቤቱን መቃን ቀይር ብለዋል። የቤቱ መቃን ማለት አንቺ ነሽ፣ ጠለቅቱኪ ፈትቼሻለሁ አላት። ፈታት ማለት በሷ ባስተላለፈችው መልእክት ማለት። በሌላም ጊዜ መጣ ልክ እንደዚሁ። እንዴት ነው ስለ ልጁ ጠየቀ ማለት ነው። ስለ ልጁ በሚጠይቅበት ሰዓት ማሻአላህ ኒዕመል አዘውጅ ምንኛ ያማረ ባል ነው፣ አንድም ቀን ተቸግረን አናቅም፣ ሁሌም ስጋ ነው ምንበላው ምናምን። ከዛ ከመጣ ይህን መልእክት አስተላልፈ ሰላም አለይኩም በይውና የቤቱን መቃን በደንብ አጽንተ ያዝ። ይህም ያሳየው ምንድነው? ሐታ ሚስት ካገባ በኋላ ትዳር ከያዘ በኋላ ራሱ ነሲሓ የመስጠት የመምከር የመገሰጽ ሁኔታ ማለት ነው። ወደ ሰሓቦች ስንመጣ ራሱ ዑመር ብን ኸጣብ ረዲየላሁ ዐንሁ ልጃቸው ዓብዱላህ ብን ዑመር ልክ እንደዚሁ አባታቸው የማይወዱትን አግብተው ነበረ ማለት ነው። ልጃቸው ዓብዱላህ ብን ዑመር የማይወዳትን ልጅ አግብተው ከዛ እንዲፈታት ጠየቁ። አልፈታም የወዳት ነበር አልፈታት። ከዛ መጨረሻ ላይ ረሱል ጋር ተያይዘው ሄዱ ማለት ነው። እና እንዲፈታ ያደረጉበት ምክንያት ምንድነው? ሐቋን አይወጣምና እንዲፈታት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንዲፈታት አዘዙት ማለት ነው። ከذلك አንዴ ዑመር ብን ኸጣብ ረዲየላሁ ዐንሁ ቤታቸው ከሚስታቸው ጋር በሆነ ምክንያት ተጋጩና ሚስታቸው መልስ ትመልስ ጀመረ ማለት ነው። እሳቸው ይናገራሉ፣ እሷም ትመልሳለች። አቱራጂዕኒ ጭራሽ መልስ መመለስ ጀመርሽ ምናምን ብሎ በጣም ተበሳጩ። ምክንያቱም ሙሃጂሮች እንደዚህ አይነት ባህሪ አልነበራቸው። በባህሪያቸው ምንድነው? ባልን እንደ ንጉስ ነው የሚያዩት ማለት ነው። እና የሆነ ነገር ቢናገር አይመልሱም። ግን ወደ አንሳር መዲና ሰዎች ጋር ከተቀላቀሉ በኋላ አንሳሮች ለባሎቻቸው ሲመልሱ ይህንን ነገር ወዲያውኑ ወሰዱት ማለት ነው። ከዛ አቱራጂዕኒ መልስ ትሰጭኛለች ለኔ? አንተ ማነህ? ልጅህ እንኳን ሐፍሳ ለነቢዩ ሰለላሁ ዐለይሂ ወሰለም መልስ ትሰጣለች። ልጄ ሐፍሳ ለነቢዩ ሰለላሁ ዐለይሂ ወሰለም ምላሽ ትሰጣለች። አዎን እሷ ብቻ አይደለም ሌሎች ሁሉም ሚስቶች መልስ ይሰጣሉ። እንዲያውም ከጠዋት አንስቶ እስከ ማታ ድረስ መልስ ትሰጣለች ሳታቆም ነው። እንዴ ትተዋት ቀጥታ ሐፍሳ ቤት ሄዱ። ያ ሐፍሳ ወይ هل تراجعن رسول الله صلى الله عليه وسلم ረሱል በሚናገሩበት ሰዓት መልስ ትሰጫለሽ? አዎን እኔ ብቻ አይደለም ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች መልስ ይሰጣሉ። ላ ተፍዓል ይህንን ነገርማ ልትሰሪ አይገባም። ወላሂ እነሁ የግደቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ይቆጣሉ። መልስ ስትሰጪ ይቆጡና ፈየግደቡ ላህ ሊገደቢ ነቢይህ አላህ ደግሞ ነቢዩ ስለተቆጣብ ለነቢዩ ሲል ሊቆጣብ ይችላልና አደጋ ይደርስብሻል፣ ተጠንቀቂ። አይሻ የምትሰራው ነገር እንዳይሸወድሽ። አይሻ ማለት ካንቺ ትበልጣለች። እንደ አይሻ ለመሆን እንዳትጥር። አባቷ ካንቺ አባት ይበልጣል። انظر هذا ايش يعلمها التواضع. رحم الله امرأ عرف قدره. የራሱ ማንነት ያወቀ ሰው አላህ ይዘንለት። ማንነቱን ያውቃል። እኔ ከአቡበከር በልጣለሁ አላለ። አንቺም ከአይሻ አትበልጭም፣ እኔም ከአቡበከር አልበልጥም። ስለዚህ በአንቺ ላይ በጣም ሊያመሩብሽ ይችላሉ። ስለዚህ የፈለግሽው ነገር ካለ የጎደለ ነገር ካለ እኔን መተሽ ጠይቅ። አቅም ካለኝ ላደርግልሽ ይችላል፣ ግን መልስ እንዳሰጭ። هذا يدلك ايش ይሄን ያሳያል። حتى ትልቅም ቢሆን መምከር ምክር መገሰጽ እንደሚያስፈልግ ነው ማለት ነው። ስለዚህም
ዋና በመጀመሪያ ደረጃ የመከረው ኢነ ሽርከ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ሽርክ ማለት የበደሎች ሁሉ በደል ነው የበደሎች ሁሉ በደል ነው ትልቁ በደል ያኒ ዙልሙን ሊነፍሲክ በመጀመሪያ ደረጃ ራስን መበደል ሽርክ መፈጸም ማለት ራስን በደል ምክንያቱም ለነፍስህ ሐቅ አለ ያ ምንድነው ነፍስን የሚገባው የሆነ ኢዕቲቃድ አምልኮትን ልቦና ላይ አሳርፈህ የጀነት ልታደርጋት ይገባል ነገር ግን ሽርክን ይዘህ ራስን ነፍስህን ለጀሃነም የምትዳርግ ከሆነ መጀመሪያ ዙልሙ ማንን ይነካል ራስህን በመቀጠል ዙልሙን ሊረቢክ ጌታህንም እንደመበደል ነው የሚቆጠረው ምክንያቱም ዙልም ማለት ወድዑ ሸይ ፊ ገይሪ መውዲዒሂ አንድን ነገር ያለ ቦታው ማስቀመጥ አላህ ስብሓንሁ ወተዓላ በብቸኝነት መመለኩ ብቸኛ መብቱ ነው ይህንን መብቱን ለሌላው አሳልፎ መስጠት አظለሙ ዙልም ከማ የቆሉ እብን አልቀይም ዓለይህ ረሕመቱላህ እብን አልቀይም ምን ይላሉ አظለሙ ዙልም ሁወ ሽርክ ወአዕደሉ ልዕዱል التوحيد የፍትሆች ሁሉ ፍትህ ማለት ተውሂድ ነው የበደሎች ሁሉ በደል ምንድነው ሽርክ ነው ኢዘን ሽርክን አደገኝነቱ ልትገልጽላቸው ይገባል ማለት ሽርክ ማለት አደገኛ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ አኽወፉ ማ አኻፉ ዐለይኩም الشرك እኔ በጣም እናንተ ላይ መፈራላችሁ ነገር ቢኖር ሽርክ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም በእኛ ላይ የሚፈሩት ሽርክ ነው ምንን አይደለም የኢኮኖሚ ችግር አይደለም ولهذا النبي صلى الله عليه وسلم بليلا وتعالى من دنيا إني لا أخشى عليكم الفقر أني أنت لا የኢኮኖሚ ችግር ፍቅርን ድህነትን አይደለም መፈራላችሁ እንዲያውም መፈራላችሁ أن تبسط عليكم الدنيا ዱንያ ትዘረጋለች ያጣው ያገኛል ከዛም በኋላ ትሽቀዳደም ትፎካከራላችሁ በዱንያ እየተፎካከራችሁ فتهلككم ዱንያ ታጠፋችኋለች ከናንተ በፊት የነበሩ ሰዎችን እንዳጠፋች انظر ዛሬ ተመልከት አብዛኛው ሰው ሐሉ የዛሬ 15 እና 20 ዓመት እና አሁን ስታየው የተሻለ ነው አይደል አብዛኛው ሰው ዛሬ የሚፎካከረው በምንድነው በመኪና ሞዴል ሆኗል መኪና ሞዴል ማለት ገሌ የሆነ መኪና ሲቀይር እሱም የተሻለ ሞዴል ማለት እቤት የተሻለ ፕላን ማለት ነው ያሰራል እንዲህ ያለ ሰዎች ለዱንያ ግምት በሰጡ ቁጥር አኺራቸውን እየረሱ ይላል حتى ጥንት በዱዓትነት የምናቃቸው አስተማሪዎች ደረሳዎች የምንላቸው ዛሬ የት ናቸው አብዛኛው ማለት ኪታቡን ጥሎ ቦርሳውን ጥሎ ሁሉ ወደ መርካቶ ገብቶ ማለት ነው ዱንያ ላይ ማለት ነው ከዛ ምን ይሆናል ማለት ነው የሚቀላቀላቸው ሰዎች እነማን ናቸው የዱንያ ሰዎች ነጋዴዎች ከተወሰነ ጊዜያት በኋላ ባህሪው ሲቀየር ታያለ ንግግሩ ራሱ አልፋዙ ቃላቶቹ ሁሉ የሆነ የዱርዬ ቋንቋ ሲናገር ተሰማዋል ዳዒ እኮ ነው ዳዒ ነበር ከዚህ በፊት የድሮ ዳዒ ያሁኑ ደግሞ እንደዚህ ምናምን አጭበርባሪ እየተባለ ሁሉ የሚነገርበት ቦታ አለ እና ባህሪው ይቀየራል አለባበሱ ይቀየራል አለባበሱ ማለት ነው ድሮ በጀለቢያ ምናምን ተጣቀው ተወጣጥሮ ምናምን ሱሪ ለብሶ ያኒ አጭር የሆነ እዚህ ድረስ ምናምን ያሳይ ቦዲ ምናምን ለብሶ ታይዋለ ማለት ነው ይሄ ምናልባት ጀለቢያ መልበስ ዋጅብ ነው የሚለው ምናምን እንደዛ አይነት መሳላውስ እንዳትገቡ ላ هل يليق بالداعي داعي የሆነ ሰው ለሰዎች አርአያ የሆነ ሰው አለባበሱ ምን መምሰል አለበት አለባበሱ ከሌሎች መለየት አለበት አይደል هناك ما يسمى سمت العلماء سمت الدعاة يدعاتوች مثل አለ ولهذا عبد الله بن مسعود من يلاله كان أشبه بالنبي صلى الله عليه وسلم سمتا وهديا نبي صلى الله عليه وسلم مولو لمولي مثل نبارا من كثرة دخوله وخروجه من بيت رسول الله صلى الله عليه وسلم رسول بيت سيغبانا سيوتا بزون ጊዜውን ከረሱል ጋር ስለሚያሳልፍ ሙሉ ለሙሉ ማለት ነው አበላሉ አጠጣጡ አረማመዱ አለባበሱ ማንን ይመስል ነበር ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ ምን አሉ አብዱላህ ኢብኑ መስዑድን በማየትህ ረሱልን ባለማየት ልትቆጫ አይገባም ምክንያቱም አብዱላህ ኢብኑ መስዑድን ካየ ረሱልን አየ ማለት ነው ከዛ ምን አሉ
إبراهيم النخعي تابعي مالته إبراهيم النخعي كايه عبد الله بن مسعود على يوبلا تكوج إمام الشعب كايه إبراهيم النخعي لمن على يوبلا تكوج لمن نزهو بصمتاتشو بعنقاقراتشو بعلماتشو كل نقراتشو توصل مالته ስለዚህ هناك ما يسمى صمت العلماء وصمت الدعاة إيه كمن يتنسانو اختلاط مع هؤلاء مع أصحاب الدنيا ማለት የዱንያ ሰዎች ጋር መቀላቀል ልብን ያደርቃል صالح የሆኑ ሰዎች ወደፊትም እንመጣበታለን ጥሩ ጓደኞችን መያዝ ልብን የሚያለሰልስ ነው ልክ የደረቀ መሬት ከሰማይ ዝናብ ወርዶ እንደ ህያው እንደሚያደርገው ማለት ነው ስለዚህ የሽርክና አደገኝነት ለልጆቻችን ልናስተምር ይገባል ሽርክ በስንት ይከፈላል ትልቁ ሽርክ አለ ከእስልምና የሚያስወጣ ትንሹ ሽርክ አለ ከእስላም የማያስወጣ ነገር ግን አደገኛ የሆነ ሙታኖችን መጣራት በሙታኖች መማፀን ይሄ አደገኛ መሆኑን ልናስተምራቸው ከእስልምና የሚያስወጣ አደጋ እንደሆነ ልነግራቸው ማሻአላህ ወሺት ማሻአላህ ወሺት የሚለው ይሄ ከባድ ነው لولا البط لجاءنا اللصوص لولا الكليبة لجاءنا اللصوص እንደዚህ አይነት አባባሎችን ለናስተምራቸው ይገባል እንደዚህ አይነት አደጋ መሆናቸው ሽርክ መሆናቸው ለነግራቸው ይገባል ከልጅነታቸው በዚህ ተርቢያ ካሳደግናቸው ሐቂቃ ሰዎች ወይም ልጆች የሚያድጉት በመንደነው በልጅነታቸው ተኮትኩቶ ባደጉት ነገር ነው ከስንት አንዱ ነው يعني ከዚህ ከተርቢያ ሸቅይ ሆኖ የሚወጣው ማለት ነው ወኢላ አብዛኛውን ጊዜ አንተ ተርቢያ ካደረክ ልፋት ይጠይቃል ቀደምም ተጠቅሷል እና ልፋት ካደረክ በኢዝኒላህ ባንተው ተርቢያ በትክክለኛ መንገድ ላይ ነው የሚወጡት ማለት ነው እና ምን ይላል አንድ ግጥም ላንብብላችሁ እዚህ ግጥም ላይ من ይላል مشى الطاووس يوما باختيار طاووس ታውቁታላችሁ ፒኮክ የሚባለው የወፍ ዝርያ እና ሲሄድ አረማመዱ እንዴት ነው ኩራት ያለበት አረማመዱ እየኮራ ሲሄድ فقلد الشكل مشيته بنوه ልጆቹም እንደሱ እየተንቦጣረሩ መሄድ ጀመሩ فقال ዞር ብሎ ሲያያቸው እነሱም እንደዛው ምን ያደርጋሉ ማለት ነው አረማመዱን ተቅሊድ ያደርጋሉ ማለት فقال على ما تختالون ምን ሆናችሁ ነው ምን ተሰምቷችሁ ነው እንደዚህ በጉራ የምትሄዱት قالوا بدأت به ونحن مقلدون አንተ መጀመሪያውኑ ሄድክ ይህንን አይነት አረማመድ አሳየህን እኛም ደግሞ ሞዴል አድርገን ተከተልንህ فخالف سيرك المعوج واعضل ይህንን ጠማማ የሆነ አካሄድህን አስተካክል አሉት فإنا إن عدلت معدله كاستكاكلك نيام ناستكاكلنا أما تدري أبانا كل فرع يجاري بالخطى من أدبوه أتوقع من دي أباتاتشن ما نيام زرياكو يقدمت يا أباتوچون فلقنو يزوم يقوازو ينسون أدبنو يزوم يقوازو وينشأ الناشئ الفتيان فينا على ما كان عوده أبوه ልጆች ማለት ነው የሚያድጉት አባቶች በሚያስተምሩት ነው አሉ ስለዚህ ምንድነው አባት ለልጆቹ ሞዴል ነው ማለት ነው ስለዚህ እርሱን ራሱን መጀመሪያ ተርቢያ ከማድረጉ በፊት ራሱን ሊያንጽ እንደሚገባ የሚጠቆም ከባድ የሆነ ምሳሌያዊ የሆነ አነጋገር ነው ማለት ነው طيب ووصينا الإنسان يقتل الله ووصينا الإنسان بوالديه በመቀጠልም የሰው ልጅን አሁን እዚህ ጋር ለአፍታ ማለት ነው የሉቅማን ንግግር አቋረጠና አላህ የራሱን ምክር ቀጠለ ووصينا الإنسان بوالديه የሰው ልጅ ለወላጆቹ መልካም ይውል ዘንድ መከር ነው حملته أمه وهنا على وهن ምክንያቱም እናቱ በመጀመሪያ ደረጃ ከሁለት ወላጆች ከአባት ይልቅ በመጀመሪያ ቅድሚያ ሊሰጣት የሚገባው እናት ናት
ولهذا النبي صلى الله عليه وسلم አንዱ መጥቶ ሲጠይቃቸው ከሰዎች ሁሉ በጣም መልካም ልውልላቸው የሚገባ ማን ነው ብለው ሲጠይቁ እናት ከዛስ እናት ከዛስ ሶስተኛው እናት አራተኛው ላይ አቡክ አባትህ አሉት ለምን حملته امه وهنا يعني እናትየው ደግማ ለፍታ مشقة على مشقة ما በችግር ላይ ችግር ስታረግዘው ገና ከርግዝና ወር ጀምሮ እስክትወልደው ድረስ እንቅልፍ ተነሳለች እንቅልፍ ይነሳል ቁርጠት አለ ብዙ አይነት ማለት ስሜቷ በሙሉ ይቀያየራል ይደፈርሳል ወህነን على ወህን ገና ስትወልደው ራሱ ምጡ ራሱ አደጋ ስንትና ስንት እናቶች ናቸው በምጥ ላይ የሚሞቱት ይህ አደጋ አይደለም ስለዚህ على وهن وفصاله في عامين الله በዚህም ብቻ የሚያበቃ አይደለም በውልደት የሚያበቃ አይደለም እስከ 2 ዓመት ድረስም ደግሞ ወተት ታጠባዋለች ማለት ጡት ታጠባዋለች በሱረቱ الأحقاف ላይ ምን እንደተጠቀሰው ምንድነው وحمل وفصاله 30 شهرا እርግዝናው እንዲሁም ደግሞ ጡትን የሚጥልበት ጊዜ አጠቃላይ ተደምሮ 30 ወር ይሆናል ማለት ነው ስንት ዓመት ማለት ነው نعم 2 ዓመት ከ6 ወር በዚህም የተነሳ ዑለማዎች ፉቃሃዎች ምን ይላሉ اقل الحمل የእርግዝና ትንሹ ወር 6 ወር ከ6 ወር በታች ካረገዘች እቺ ሴት ማን ከዛ በፊት ከወለደች በትክክለኛ በሸሪዓው መልኩ ከባሏ ጋር ባደረገችው ግንኙነት አይደለም ማለት ነው ነገር ግን ከ6 ወር ጀምሮ እስከ 7ኛው 8ኛው ወር ላይ ልትወልድ ትችላለች ምናልባት በ7ኛው ወር ላይ ብትወልድ ከዛ በፊት ከሌላ ሰው ጋር ተገናኝታለች ብለ ባለቤትን ልትጠረጥር አይገባም ይሄ ትልቅ ፍቅህ ነው በሱሐቦች ዘመን يعني በዑስማን ኸሊፋ ዘመን አንድ ባል ሚስቱን ጠረጠረ ማለት ነው በ7 ወር ወለደች يعني ባገባት በ7 ወር ማለት ነው ስለዚህ ከሌላ ሰው ጋር ተገናኝታለች ብላ ከሰሳት يعني من ጋር ፍርድ ቤት ቀረበች ማለት ሸሪዓ ፍርድ ቤት ቀረበች በዚህ ሁኔታ ይህንን ወሬ የሰማው ሰው ለዓሊ ይነግረዋል ማለት ነው ዓሊ ሮጦ ፈጥኖ ዑስማን ጋር ይሄዳል أما علمت يا عثمان وحمله وفصاله 30 شهرا يعني እርግዝናው እንዲሁም ደግሞ ጡት የሚጥልበት ጊዜ አጠቃላይ 30 ወር ነው ይሄ ማለት 6 ወር ልትወልድ ትችላለች ከዛ በኋላ አስቁሙ ብሎ እንትን ዑስማን በሚሄድበት ጊዜ ሴትየዋ ተገድላ ተገኘች ማለት ነው እንደዚህ አይነት ክስተት የተከሰተበት ሁኔታ አለ እና ይህንን كذلك ኢማሙ ሻፊዒ ከዚህ አያ استنباط ያደርጋሉ ማለት አቀሉ مدة الحمل 6 أشهر ትንሹ የእርግዝና ዘመን 6 ወር ነው كذلك አንድ ህፃን ልጅ ጡት የሚጥልበት ጊዜ 2 ዓመት ነው ከ2 ዓመት በኋላ ቢጠባ ጥቢው ሸሪዓ ላይ የሚያሳድረው ተጽዕኖ የለም ይሄ ማለት ምን ማለት ነው ከ2 ዓመት በኋላ አንድ ባዕድ ሴትም ቢጠባ ለሷ ምን አይሆንም ልጅ አይሆንም ልጅ ሊሆን የሚችለው የጥቢ ህግጋቶች ሁሉ ተፈጻሚ ሊሆኑ የሚችሉት ከ2 ዓመት በፊት ማለት ነው ጡትን ከመተው በፊት በዛ ክልል ውስጥ 5 ጠግቦ ማለት ነው ወይም ከ5 በላይ መጠጣት ይኖርበታል هذا شرط ነው ማለት ነው ምን ሊሆን ዘንድ محرم ሊሆን ዘንድ ለሷ ዘመድ ሊሆን ዘንድ ማለት ነው ይሄም ልክ እንደዚሁ በአቡ ሙሳ አልአሽዓሪ አንዱ ጥያቄ ጠይቆ ማለት ነው የሰጠው ፈትዋ ነበር ማለት ነው يعني የሚስቱን ጡት ጠብቶ ከዛ በኋላ ሊገናኛት ሲመጣ ላ ከዚህ በኋላ ልጅ ይሆናል እኔም መገናኘት አትችልም ማለት ነው ከዛ ይሄ ሰው ይሄድና ለአቡ ሙሳ አልአሽዓሪ በወቅቱ የነበረው እሱ ነበርና ሄዶ ሲጠይቅ ما أرى إلا أنها حرمت عليك እሷ አንተ ላይ حرام ሆናለች በቃ ከዚህ ውጭ ሌላ ምለው ነገር የለኝም
በዚህን ጊዜ ይህ ወሬ ማን ጋር ይደርሳል? አብዱላህ ኢብኑ መስዑድ ጋር ይደርሳል። አብዱላህ ኢብኑ መስዑድ ይህንን ሲሰሙ አቡ ሙሳ አልአሽዓሪ ጋር መጡና ያ አባ ሙሳ አልአሽዓሪ ያ አብዱላህ ኢብኑ ቀይስ አማ ትፈርቅ በይነ አልፊጣም ወሪዳዓ የጥቢ ጊዜና ጥቢ ያቆምበትን ጊዜ ለይታ አታውቅም እንዴ? ወሐምሉሁ ወፍሳሉሁ 30 ሸህር። ከዛ ምን አለ አቡ ሙሳ አልአሽዓሪ ይህኛው ታላቅ ዓሊም እያለ ለምንድን ነው እኔን የምትጠይቁኛል? ካሁን በኋላ እኔን እንዳትጠይቁኝ። ሕብሩ هذه الأمة ይህ ታላቅ ዓሊም እያለ እሱን ነው መጠየቅ ያለባችኋል። አልሙሂም ይህ ብዙ መስአላ ሐታ መስአላ ፍቅህያ የምንወስድበት ትምህርት ነው ማለት ነው። ከዛሊክ የአባትም ሚና የአባትም መስኡልያ እንዲሁም ደግሞ እሱ ለልጆቹ ያደረገውም ሊረሳ አይገባም። لهذا النبي صلى الله عليه وسلم من أباتنا أسملكته الأب من أوسط أبواب الجنة كجنة مهالين وبروج مكاكل عنده أباتنا سلازي جنة يفلق سو بأبات بكل مونا اللبت يا الناتم بماسودد أباتون بماسودد ملكم مونا اللبت الناتنا أباتن عندي ود مادرك تلك هنا عبادانو مالتهم. طيب أنشكر كذا من هذا في عم أنشكر لي الله من هذا أني نعم أسجن بمجمران ولي والديك ولا جوتشهنم الذكر من الله عز وجل علماء من الله حتى مسجانون كسو مسجانا قال أقرأيتو يولا جوتش مسجانا أقربوتا لهم يا سيو يولا جوتش حق مبتاچو كبار مهونون نو يلانا يولا جوتش مبت በጣም ከባድ ነውና አንድ ሰው ሐቂቃ ጀነት ለመግባት ከፈለገ ለወላጆች መልካም መዋል አለበት። በተቃራኒው ደግሞ من اكبر الكبائر ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ ما اكبر الكبائر ከከባባድ ወንጀሎች ምንድነው ተብሎ ሲጠየቁ الاشراك بالله وعقوق الوالدين በአላህ ማጋራት ቀጥሎ ወላጆችን እምቢ ማለት ነው። ለወላጆች በመታዘዛቸው የተነሳ ትልቅ ደረጃ የደረሱ አሉት። ወይስ አልቀራኒ የሚባለው ሰው ይህ ሷሊህ የሆነ ሰው ወልይ ተብሎ የተጠቀሰው ሰው በምን የተነሳ ነው ዊላያነቱን ያገኘው ሲባል ካነ ባራን ቢዋልዲህ ለወላጆቹ መልካም ይውል ነበረ። ወካነ ቢህ በርስ ለምጥ ነበረበት። ለወላጆቹ መልካም ከመዋሉ የተነሳ ያ ለምጡ ዳነለት ማለት ነው። ወካነ ሙጃብ الدعاء ዱዓው ተሰሚነት ነበረ። ولهذا النبي صلى الله عليه وسلم ويس القراني بمطابت ጊዜ አሉ ዑመርን ዱዓ አድርግልኝ በለው ምክንያቱም ዱዓው ሙስተጃብ ነው። فإنه كان بارا بوالديه ለወላጆቹ መልካም ይውል ነበር ማለት ነው። ስለዚህ ለወላጆች መልካም መዋል የሚባለው በጣም ትኩረት ሊሰጠው የሚገባ ነው። በዕለተ ህይወታቸውም ከذلك ከሞቱም በኋላ ሐቃቸው አይቋረጥም። ስለዚህ ከሞቱ በኋላ የምናደርግላቸው ምንድነው? ዱዓ እናደርግላቸዋለን። ሐጅ ማድረግ ይቻላል፣ ለነሱ ዑምራ ማድረግ ይቻላል፣ ሰደቃ ማውጣት ይቻላል። ይሄ ሁሉ ግልጽ የሆኑና ሰሂህ የሆኑ ሐዲሶች አሉ ማለት ነው። አባት ማነው ልጅ ለአባቱ ለእናቱ የሚያደርገው ሐጅ፣ የሚያደርገው ሰደቃ፣ የሚያደርገው ዱዓ ተቀባይነት እንዳለው የሚጠቁሙ ሰሂህ የሆኑ ሐዲሶች አሉ ማለት ነው። ወለታቸው ከፍተኛ ነውና ከሞቱም በኋላ ዱዓ ልታደርግላቸው حتى اصلا انت راسه صالح ለመባል ዱዓ ማድረግ አለበት። ወለዚ ነብዩ ሰለላሁ ዐለይሂ ወሰለም አሉ اذا مات الانسان انقطع عمله የሰው ልጅ በሚሞትበት ጊዜ ስራው በሙሉ ይቋረጣል الا من ثلاث ነገሮች ሲቀር صدقه جاريه او علم ينتفع به او ولد صالح يدعو له او ولد صالح መልካም ልጅ ምን የሚያደርግ ዱዓ የሚያደርግ። ስለዚህ ምን ይላሉ ዑለማዎች? ለሞቱ እናቶችና አባቶች ዱዓ ማታደርግ ከሆነ አንተ ለስተ ቢሳሊህ صالح አይደለህም ማለት ነው። አወለዱ ሷሊህን ወለዱ ሷሊህ አንደኛው መገለጫው ባህሪው ምንድነው? የድዑ ለአቢህ ለአባቱ ለእናቱ ምን ያደርጋል? ዱዓን ያደርጋል። አንሽኩር ሊ ወሊዋሊደይከ ኢለየ አልመሲር መመለሻው ዲ ወኢን ጃሃዳክ ነገር ግን ይላል አላህ
እነሱ ቢያስቸግሩና ቢያስገድዱ አንቱ ሽሪከ ቢ ማ ለይሰ ለከ ቢሂ ዒልም እውቀት በሌለ ነገር ላይ እንድታጋራ ወደ ሽርክ ቢገፋፉ ፈላ ቱጢዕሁማ አትታዘዛቸው። ሊማዛ ኢነማ ጣዓቱ ብልማዕሩፍ መታዘዝ በምንድነው? በመልካም ላ ጣዓተ ሊኻሊቅን ፊ ማዕስየት ላ ጣዓተ ሊመኽሉቅን ፊ ማዕስየት ልኻሊቅ ፍጡርን ፈጣሪን ለማመጽ ብሎ ፍጡርን መታዘዝ የለም በሸሪዓችን ማለት ነው። ይህ በማን ነው የወረደው ይባላል? ሰዒድ ብን አቢ ወቃስ እስልምናን በተቀበለበት ጊዜ እናትየው አስጠራችውና እኔ ላይ ሐቅ አለብህ አለችው። አዎ ሐቅ አለኝ፣ ለአንቺ መልካም መዋል ሐቅ አለሽ። ምን አለች? ከዛሬ ቀን ጀምሮ ወደዚህ ዲን ወደ ነበርክበት ወደ ድሮ ወደ አባቶችህ እምነት ማትመለስ ከሆነ ምግብ የሚባል ነገር አልቀምስም አለችው። ከዛ በኋላ እሞታለሁ። ከዛ ሰዎች ምን ብለው ያወሩብሃል? እናቱን በረሃብ የገደለ ሰው ብለው በታሪክ ተወቃሽ ትሆናለህ። እዛ እርሱ አቋሙ ላይ ጸና ማለት እኔ እምነት ትክክለኛ እምነት ማለት ኢስላም ያዘኝን ነገር አደርጋለሁ፣ መልካም እውልልሻለሁ። ከዛ ውጭ ግን ምን አላደርግም፣ ወደ ነበርኩበት እምነት አልመለስም። በዚህ ሁኔታ ምግብና መጠጥ አቆይታ 3 ቀን ከሞላት በኋላ ሀታ ሰዎች እያስገደዱ ማለት ነው በአፏ ላይ ውሃ ጠብ ያደረጉባት ነበር፣ ትጠፋው ነበር ማለት ልትሞት ደረሰች። ከዛ በኋላ ራሷን የሳተች ባለበት ሰዓት ተጠራ። ሰዕድ ብን አቢ ወቃስ ማለት ነው ተጠራ። በዚህን ጊዜ ምን አለ? ያ ኡማ እናቴ ብትበይ ይሻልሻል። ወላሂ ያኒ ከማ ጃ ፊ ተፍሲር አልቁርጡቢ ምን ይላለው? በጸጉርሽ ልክ ማለት ነው ነፍስ ኖሮሽ እያንዳንዷ ብትወጣ እኔ ካለሁበት እምነት የምላቀቅ አይደለሁም። በዚህን ጊዜ ቆራጥነቱን ስታይ ወዲያውኑ ምግብ አምጡልኝ አለችና ማብላት ጀመረች ማለት ነው። ስለዚህም አላህ ምን አለ? ወኢን ጃሃዳክ ዐላ አን ቱሽሪከ ቢማ ለይሰ ለከ ቢዕልም ፈላ ቱጢዕሁማ አትታዘዛቸው። ኢነማ ጣዓቱ ቢልማዕሩፍ ወሳሒብሁማ ፊዱንያ ማዕሩፋ ካፍር ቢሆኑ መልካም ዋልላቸው። ለእናትና ለአባት ካፍር እንኳን ቢሆኑ ማለት ነው። ከእናትና ከአባት ውጭ ያሉትስ እነሱም ቢሆን ያኒ ግልጽ ጠላትነታቸውን ማያውጁ ከሆነ ከነሱ ጋር መልካም ማዋዋል ኢስላም የሚከለክለው ነገር አይደለም። طيب واتبع سبيل من أناب إلي واتبع سبيل من أناب إلي ودني توبة አድርገው የተመለሱ ሰዎች የነሱን መንገድ ተከተለ። የማን? የረሱል ሰለላሁ ዐለይሂ ወሰለም የሱሐቦችን መንገድ ተከተለ። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. إذن يا رسول من قد على مكة يا مؤمنين صحابة من قد على مكة الله زاجا درقبتا من النصر جهنم من الناس قبوا اللمر وساءت مصيرا من ملشاو يكفانو. ስለዚህ ይህ የሚያሳየው ራሱ አንዱ ምንድነው? መልካም የሆኑ ጓደኞችን ኢስቲቃማ መገለጫ ሰዎች በዲናቸው ላይ ቀጥ እንዲሉ ከሚረዳቸው ነገር አንዱ ምንድነው? መልካም ጓደኞችን መያዝ ነው። ثم إلي مرجعكم ሁላችሁ መመለሻችሁ ወደ እኔ ነውና فأنبئكم بما كنتم تعملون ያ ቡነይ ቀጠለ። አሁን የሉቅማን ምክር ነው። ያ ቡነይ ልጄ ሆይ إنها إن تك مثقال حبة من خردل የጎመን ዘር ያህል ወይም የስናፍጭ ፍሬን ያህል ወይም ደግሞ በጣም ትንሽዬ የምትመዝን የአተም ያህል አንዲት ስራ ብትኖርህ ፈተኩን ፊ ሰኽራ ያንን ስራ የሰራኸው በቋጥኝ ውስጥ ሆነ ማለት ነው። በዙሪያ ተከለለ ቋጥኝ ውስጥ ሆነ ብትሰራ ፈተኩን ፊ ሰኽራ አው ፊ ሰማዋት ወይ ሰማይ ላይ የበራርክ ሊሆን ይችላል በፕሌን ማለት አው ፊል አርድ ምድር ውስጥ ባህር ውስጥ ገብተህ ሊሆን ይችላል። ያእቲ ቢሃ አላህ ያመጣታል ያቃታል። هذا من أن يستمروا سعة علم الله يا الله علم سفينه ويم دمو قدم يتጠቀሰው ነገር አለ። ልጆቻችን አንዱ ማስተማር ያለብን ከተውሂድ በመቀጠል ምንድነው? ሙራቀበቱላህ አላህ ያየኛል የሚለውን ነገር ልቦናቸው ውስጥ እንዲያሳድሩ
ትምህርት መስጠት ነው። ولهذا في اول الاسلام መጀመሪያ እስልምና የተጀመረ ጊዜ ጅብሪል በሰው ተመስሎ መጥቶ ነብዩን ከጠየቃቸው ጥያቄዎች አንዱ ምንድነው? قال ما الاحسان ኢሕሳን ማለት ምንድነው ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም። ምን ብለው መለሱ? الاحسان ان تعبد الله كانك تراه فان لم تكن تراه فانه يراك። ኢሕሳን ማለት በጎ ስራ ማለት ምንድነው? እሱ አላህ እንደሚያይ ሆነ መገዛት እንደሚያይ ፊት ለፊት አድርገህ هذا ايش مراقبه። ሰዎች እዚህ ደረጃ ላይ ሐቂቃ ተርቢየት الاسلام ወይም ተርቢየት الاسلاميه ትልቁ ጋያው ትልቁ ሀደፉና ታርጌቱ ምንድነው? የሰው ልጅ እዚህ ደረጃ ላይ ማድረስ ነው፣ ኢሕሳን ላይ ማድረስ ነው። ተርቢያ ይለያያል። የአውሮፓ ተርቢያ አለ አይደል? حتى አካዳሚ ትምህርት ላይ ዓላማችን ይላሉ። ከትምህርት ዓላማ ምንድነው? መጨረሻ ላይ ጥሩ ዜጋ ማፍራት ነው። ይሄ እስላም ይጋራዋል፣ ግን ከዛ በላይ ነው። እስላም ምንድነው የሚለው? إلى أن يبلغ الولد إلى مرتبة الإحسان። إحسان درجة مدرسة አለበት፣ ትልቁ ደረጃ ማለት ነው። እንደሚታወቀው ኢስላም ስንት ደረጃዎች አሉት? 3 አሉት። ያኒ መጀመሪያ እስላም ነው፣ ቀጥሎ ሲገፋ ኢማን፣ ከዛ ቀጥሎ መጨረሻው ኢሕሳን። ኢሕሳን ላይ ደረሰ ማለት ተርቢያው ተሟላ ማለት። ስለዚህ የኢስላም ተርቢያ በአጠቃላይ ተፍሲር ብትለው ማለት ነው፣ ዓቂዳ፣ ፍቅህ፣ እነዚህ ትምህርቶች ተደምረው መጨረሻ ዓላማቸውና ታርጌታቸው ምንድነው? أن يبلغ الإنسان إلى مرتبة الإحسان وهو ماذا؟ أن تعبد الله كأنك تراه فإن لم تكن تراه فإنه يراك. يزي درجة ليس يو درس مالت من النص كما جاء في الحديث كنت سمعه الذي يسمعه. يمسمعون ونلتالو የሚያይበትን ሆነለታል፣ የሚጨብጥበትን እጁን ሆነለታል፣ የሚራመድበትን እግሩን ሆነለታል። ከጠየቀኝም ምላሽ ሰጠዋል። አደጋ ደርሶበት ጠብቀኝ ካለ እጠብቀዋለሁ። ኢነላህ መዐ الذين اتقوا والذين هم محسنون። ስለዚህ ይሄ ነው ትልቁ ደረጃ ማለት ነው። የሰው ልጅ ምን ደረጃ ማድረስ? ኢሕሳን ደረጃ ላይ ማድረስ። ለምሳሌ የፈረንሳይ ተርቢያን ስንመለከት ሀደፉ ማለት እያንዳንዱ ተርቢያ ምን አለው ብያችኋለሁ? ሀደፍ አለው፣ ታርጌት አለው። እና የመጨረሻ ሀደፍ ዓላማ ምንድነው? ኢጃድ ሙዋጢኑ ሷሊህ። ምን ማለት ነው? ጥሩ ዜጋ ማፍራት። አውሮፓዎች የሚለፉት ምን የሚሉት የሚያስተምሩት ትምህርት ቤት የሚገነቡት ለምንድነው? ጥሩ ዜጋ ማፍራት። ነዓም ኢስላም ምንድነው? ጥሩ ዜጋ ጥሩ ሷሊህን በነፍሲሂ ራሱ ሳሊህ ሆኖ ሙሕሲን ሆኖ ለሌላው ጠቃሚ የሚሆን ይህንን ምድር በዒባዳ የሚገነባ ትውልድ ማፍራት የሚል ነው የኢስላም ትልቁ የተርቢያ ሀደፍ ማለት ነው። ስለዚህም እዚህ ጋር ሉቅማን ለልጁ ያስተማረው ምንድነው? ሙራቀበት አላህ። በነገራችን ይሄ በሶስት ተፍሲሮች ተፈስሯል። ያው ሰዓትም ስለሌለን ኢንሻአላህ እናልፈዋለን። ኢነላህ ለጢፉን ኸቢር። ይህ የአላህ እውቀት በጣም የመጠቀ ነገሮች የደቀቁና የረቀቁ ቢሆኑም ነገሮችን አላህ ያቃል የሚል ነው። ያ ቡነይ አስከትሎ ምናምን አቂም ሰላትን ቀጥ አድርገህ ስገድ። ስለ ተውሂድ ካስተማረ በኋላ ቀጥሎ ምንድነው? ሰላት። ይህ የሚያሳየው ምንድነው? ከዓቂዳ በመቀጠል አው ባዕድ ሸሃደተይን ከሁለቱ የምስክር ቃላቶች በመቀጠል ልናስተምረው የሚገባው ነገር ምንድነው? የሰላትን አሳሳቢነትና አስፈላጊነት ነው። ሰላት በተግባር ከሚገለጹ ወይም ከሚሰሩ ዒባዳዎች ትልቁ ወደ አላህ መቃረቢያ ምንድነው? ሰላት። አወሉ ማ يحاسب به العبد يوم القيامة ነገ يوم القيامة ሰዎች አላህ ፊት ቀርበው የሚተሳሰቡት ምንድነው? ሰላት። ለهذا ነብዩ ሰለላሁ ዐለይሂ ወሰለም ልጆችን ማስመልክተው ሐዲሱት በተደጋጋሚ ተጠቅሷል። ሰዎች ልጆች ማለት ነው 7 ዓመት ሲሞላቸው በሰላት እዘዟቸው፣ በሰላት እዘዟቸው። 10 ዓመት ሞልቷቸው አልሰግደም ካሉ ገራፏቸው። ይሄም ስለ መግረፍ ይነሳል ብሏል። ሐቂቃ ይሄ መግረፍ የሚባለው ራሱ እንዴት ነው መግረፍ ያለበት? 7 ዓመት ላይ ምንድነው የምናደርገው? ማዘዝ ብቻ ነው፣ ምንም ማስገደድ የለም። ወይም ደግሞ በቃ እኛ ስንሰግድ አይተው እንዲሰግዱ እንጂ የሆነ ጫና ማድረግ የለብን። ጫና መደረግ የሌለበት ቦታ ላይ ጫና ማድረግ ይሄ የሕክማ እጥረት ነው። ገጽ ነው አይደል?
ሕፃን ልጅ በዚህ እድሜ ላይ መግረፍ መምታት አይቻልም ይላሉ ዑለማዎች። እስከ 7 ዓመት መግረፍ አይቻልም። ለምን? እስከ 10 ዓመት ማለት ነው። 10 ዓመት ሞልቶት አልሰግድም ካለ ነው። طيب ሰላት ካለ መስገድ በላይ ጥፋት አለ? ጥያቄ ከሽርክ በመቀጠል ማለት ነው። ሰላትን ካለ መስገድ በላይ ጥፋት አለ? የለም። ስለዚህ ትልቁ ጥፋት ሰላት ነው። ለሱ እንኳን እድሜ ተበጅቶለታል። 10 ዓመት ሲሞላቸው ገረፏቸው። ከዛ በፊት ግን እንደተባለው ማስፈራራት የሆኑ አንዳንድ ቅጣቶችን መቅጣት እንጂ መምታት ሐቂቃ አይጠቅመውም በዛ እድሜ ላይ ማለት ነው። ምክንያቱም የመምታት ጥቅም ምንም የሆነ የሚንጸባረቅበት ነገር የለም። ይህንን እንደ አዳዋ ነው የሚያየው አስለን ልክ እንደ አውሬነት መምታት ራሱ የሚያስበው ማለት ነው። አቅል ነው በዚህ ሰዓት ለምን ከመታው ብሎ የሚያስብበት እንትን የለም ማለት ነው። ብዙዎቹም ደግሞ የሚመቱት በዚህ እድሜ ላይ ሐቂቃ ያንን ትምህርት ለመስጠት ሳይሆን ያረረውን አንጀታቸውን ለማራስ ነው። ይሄ ደግሞ በዚህ መልኩ ምክር መምከርም ሆነ ቅጣትም መውሰድ ተገቢ አይደለም። ወላ ቆም ብሎ ማሰብ አለበት። ሊቆጣ ይችላል ነዓም፣ ግን እርምጃው ወደ ምን መሆን የለበት? ወደ ምት መሆን የለበት። ቀለል ያሉ የሆኑ ቅጣቶች አሉ። እነዛም ከዛሊካ 10 ዓመት ሞልቶት ምቱት ሲሉ እንዴት ነው መመታት ያለበት? ለምሳሌ ገባ ዞር ሰግዳ አላሰገድክም፣ አይ ገና አልሰገድኩም፣ እንዴት ምን አባ ነው ማሰግደው ብሎ ከግድግዳ ጋር ቢያጋጨው ወይም ጫማ ጥፊ ምናምን ቢለው هذا لا يصلح። ይህ ትክክል አይደለም። ليس من الحكمة ምትም አይነት አለው ማለት ነው። ቅድም ተጠቅሶታል። ማነው ኡስታዝ ኢልያስ በተወሰነ ደረጃ አንስቶታል ማለት ነው። እና ስለዚህ የሰላትን ጉዳይ ነው። ሰላት ማለት ምንድነው? ኢነ ሰላተ ተንሃ عن الفحشاء والمنكر። ስለዚህ ሰላትን አስተማርከው ማለት ምንድነው? በተዘዋዋሪ ባህሪው እንዲገራ፣ ከመጥፎ ነገር እንዲከለከል፣ ለጥሩ ነገር ተነሳሽ እንዲሆን አደረከው ማለት ወአሙር ቢልማዕሩፍ በዳዕዋ ቀጥለ ምንድነው? ልጅህን ራሱ ማለት ነው በመልካም እዘዝ ዳዕዋ አድርግ ብለህ ልታዘው ይገባል። አንድ ሰው በራሱ ሷሊህ ሊሆን ይችላል፣ ጥሩ ሰው ማለት ነው፣ ከሰዎቹ ጋር የሚግባባ ሰላም አለይኩም ምናምን ከማንም ጋር ማይጣላ ሊሆን ይችላል። ግን ሷሊህነት ይሄ ብቻ አይደለም። ሷሊህ የሚባለው መቼ ነው? ኢዛ ዳዕዋ የሚያደርገው ሷሊሁን ፊ ነፍሲሂ ወሷሊሁን ሊገይሪሂ፣ በራሱ ጥሩ ሆኖ ለሌላዎችም ጥሩ መሆን አለበት። ለሌላው ጥሩ መሆን ደግሞ መጥፎን ነገር ካየ ምን ማድረግ አለበት? መከልከል። መን ረአ ሚንኩም ሙንከራን ፈሊገይሩ ቢየዲሂ ወኢን ለም የስተጢዕ ፈቢሊሳኒሂ ወኢን ለም የስተጢዕ ፈቢቀልቢሂ። በቀልቡ ትንሹ ነው። ሐታ እዚህ ደረጃ ላይ የደካማዎቹ ማለት እምነት ለምን ደካማነትን በዚህ ላይ እንመርጣለን? የመጀመሪያው ላይ ሐቂቃ መጀመሪያ በእጅ ምናምን የሚለው ይሄ ለአህለ ሱልጣኑ ተብሏል። ወይም ደግሞ ወላጆች ልጆቻቸው ላይ የሚያደርጉት ቅጣትን ይመለከታል ብሏል እንጂ ሌሎችን አይመለከትም። ሌላው ምንድነው? መናገር ነው። ያ መናገርህ አደጋ ማያመጣ በአንተ ላይ ዲን ላይ አደጋ ማያመጣ የባሰ አደጋ ማያመጣ ከሆነ ነው። ይህንንም ሐቂቃ የዳዕዋ ስልትን ብዙ ሰፋ ባለመልኩ መነጋገር ይቻል ነበረ። ወቅቱ በጣም አጠረብን። طيب ወንሃ ዐኒል ሙንከር፣ ከመጥፎም ነገር ከልክል፣ ከመጥፎም ነገር ከልክል ነው። ወስቢር ዐላ ማ አሳበክ፣ በደረሰብህም ነገር ላይ ትዕግስት አድርግ። ይህም ያሳየ አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር ላቡዳ ምን አልአዛ። በመልካም የምታዝ ከሆነ ከመጥፎ ነገር የምትከለክል ከሆነ ሰዎች አዛ ይደርሱብሃል፣ አይቀርልህም። ለረሱልም ሰለላሁ ዐለይሂ ወሰለም አልቀረላችሁ አይደለም። ነብይ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ዳዕዋቸውን ሲጀምሩ ምን ነበር ያላቸው? ተበን ለከ አለሃዛ ጀማዓተና። ወለሃዛ ለመጀመሪያ ጊዜ ኢቅራ የሚለው አያ ሲወርድላቸው ማን ጋር ነው የሄዱት? ወረቃ ኢብኑ ነውፈል። ወረቃ ኢብኑ ነውፈል ጋር ሄደው ሲነግሯቸው ምን አሉ? ያ ለይተኒ ተመኙ፣ ያ ለይተኒ ኩንቱ ሻበን፣ ምነው ወጣት በሆንኩኝ፣ ሰዎች ከሀገር ሲያባሩ አብሬ በተሰደድኩኝ። አወ ሙኽሪጀየሁም፣ እኔን ከሀገር ያባሩኛል። መሐመድ አልአሚን፣ መሐመድ አሳዲቅ እያሉ ሲጠሯቸው የነበሩ እንዴት? በዚህን ጊዜ ምን አሉ? ነዓም ማ ጃአ አሐዱን ቢሚስሊ ማ ጅእተ ብሂ ኢላ ዑድየ ሚን ቀውሚሂ።
ማንም ካንተ በፊት የነበሩ ሰዎች አንቢያዎች አንተ የመጣው መልእክት አንተ ይዘህ የመጣው መልእክት ወው አተውሂድ ይዘው አይመጡም ህዝቦቻቸው ጠላት ቢያደርጓቸው እንጂ شوف يعني አንቢያዎች ታሪክን ወደ ኋላ ስትያይ ያ صالح كنت مرجوا فينا يعني እኛ መካከል በጣም ለጥሩ ነገር እንከጅል ነበር መቼ ዳዕዋቸውን ከመጀመራቸው በፊት ማለት ነው ዳዕወት ተውሂድ ከመጀመራቸው በፊት ጥሩ ነበር ግን አሁን ተበላሸ ዳዕወት ተውሂድ ሲጀመር ሐቂቃ ሰዎች ጠላት ያደርጓል ይሄ ማለት ግን ዳዕዋ አሁንም ወደ ተውሂድ ጥሪ በመታደርግበት ጊዜ በሕክማ መሆን አለበት በሚያስበረክክ መልኩ መሆን የለበትም ማለት ሰዎች አዩሃል ሙሽሪኩን ይያል እናንተ አጋሪዎች እናንተ ጠማማዎች ጠሟጣሚዎች ይያልክ ዳዕዋ ማድረግ አይደለም ቀደም አንስተነዋል ሰዎች ላይ ተጽዕኖ የሚያሳድረው ዳዕዋ ምን መሆን አለበት መውዒዛ ነው ግሳጼ ነው በሕክማ መሆን አለበት ስለዚህ ወደ ተውሂድን በመናስተምርበት ጊዜ ሕክማ አዘል ምክር መሆን አለበት ማለት ወስቢር ዐላ ማ አሳበክ ስለዚህ በዳዕዋ ሂደትህ ላይ በሚደርስብህ ምናልባት ልትታሰብ ትችላለህ ምናልባት አቁም ተብለ በጥፊ ልትመታ ትችላለህ ዳዕዋ ያደረክ ማለት ይደርሳል ብዙ ሰዎችም ጋር ደርሷል ነብዩን ሰለላሁ ዐለይሂ ወሰለም መተዋቸው አይደለም የግመል እንግዲህ ልጅ አምጥተው ጀርባቸው ላይ ጥለውባቸዋል ከሀገራቸው አባረዋቸዋል ብዙ ደረጃ አንቀው ሊገሏቸው ነበር بماذا أتقتلون رجلا أن يقول ايش ربي الله أبو بكر متى من دنيا له إن سو تقتللاችሁ ጌታዬ አላህን ያለው ሌላ ምን አለ إذا دعوت إلى الله لا بد لك من الأذى ولهذا ثلاثة رسل ثلاثة እንኳን ስትመጣ ምንድነው የሚለው أولا العلم ثانيا العمل ثالثا الدعوة إليه رابعا الصبر على الأذى صبر يسفلك والدليل قوله تعالى والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر بحق يتمكاكروا كذا بالصبر يتمكاكروا ولهذا لا بد لك من الأذى إن ذلك من عزم الأمور صبر ميبالو بملاس ينكر كلام قلت تكبارو كبارو صبر يا سيدي حقيقة سلو صبر የሚናገሩ ሰዎች በዛው ቦታ ላይ ሰብር የሚያስፈልግበት ቦታ ላይ ሰብር አጥተው ልታገኛቸው ትችላለህ ስለዚህ ሰብር ምንድነው ሐብሱ ነፍስ በቃ ነፍስህን ረግጠህ መያዝ ማለት ነው ነፍስህ ምን ትላለች ተናገር በለው ስደበው ምናምን በዚህ ጊዜ አይገባም እሱ ሙጅሪም ብሎ ሊሆን ይችላል ያ ሙጅሪም ያ ፋጅር ያ ሙብተዲዕ በላ አንተ ሌላ ምትጥልበት ከሆነ ሌላ አደጋ ነው حتى ሰዎች ሰብር ከማጣታቸው የተነሳ የኩፍር ቃል ይናገራሉ አላህ ዘንድ ዑዝር አይሆናቸው አንድ ሰው ተቆጥቶ የኩፍር ቃል ቢናገር አላህ ዘንድ ዑዝር የለም እንዲያውም ውዱ ከነበረው ውዱ ይበላሽበታል ተውበት ቢያርግ እንኳን ማለት ስለዚህ ምን እናለዋለን ሶላትን ውዱን ደግመ ውዱ አድርግ እንለዋለን ማለት ነው ولهذا ሰውየው መጣ ነብዩ ሰለላሁ ዐለይሂ ወሰለም ከሩ ሲል ምንድነው ያሉት لا تغضب يعني አትቆጣ ለምን لأن الغضب أم الشر የሸር ሁሉ መነሻ እናት ምንድነው ቁጣ ሰዎች ተቆጥተው ማዕሲያን ይሰራሉ ተቆጥተው አላህን ይሳደባሉ ተቆጥተው መልእክተኛውን ይሳደባሉ ብዙ ነገር ማለት አንዳንድ ሰዎች አልሰማችሁ በጣም ነገሩ በጣም ሲመራቸው ወይ አላህ ወይ ወረድ ወይ ፍረድ ይላል هذا كفر ቃሉ ከባድ ነው በእንደዛ አይነት ኺጣብ አላህን ማናገር ድፍረት የሞላበት ንግግር ይናገራል አላህ የለም እንዴ ምንድነው እንደዚህ شوف هذا ايش يعني الله በመኖር ህልውናው ላይ ተጠራጠረ በአላህ በመኖር የተጠራጠረ ሰው ሁክሙ ምንድነው ሁክሙ ካፍር ግን ይሄ ምንድነው ይሄንን ሲሰራ የነው ሰው ካፍር ሆናል ምናምን ላ ይሄ ሌላ ሁክም አለ በነገራችን ላይ ማለት ነው ኢቃመተ الحجة የሚባል ነገር አለ ይሄንን ነገር እንዴት ነው ያለው ብዙ እንትኖች አሉ ቅደም ተከተሎች አሉ በዛ መሰረት መሆን አለበት طيب ولا تسعر خدك للناس ሰዎችን በመታናገርበት ጊዜ ወይም ሰዎች አንተን ሲያናገሩ ጀርባህን ወይም ደግሞ ፊትህን እንደዚህ አታድርግ يعني ምን አታድርግ ጉንጭህን አትስጣቸው እንደዚህ ብላ አትስማቸው ይሄ ምን ያሳያል ለሰውየው ያለህ ንቀትን ነው የሚያሳየው የሰው ልጅ ሲያናገር በተቻለ መጠን አይኑን እያየህ
ነው መስማት ያለብህ ማለት እንጂ እሱ ሲያናገረ ጣራ ምታይ ከሆነ ወደ ጎን ምታይ ከሆነ ቀልቡን ትሰብረዋለህ። ولهذا النبي صلى الله عليه وسلم تبسم في وجه أخيك ايش صدقة في اللفت عايته انقوان فققتها متلقسوا كون صدقة لا تحقرن من المعروف كمن كام نقل تنشوان بلا تناك تنشنات بلا تناك ولو أن تلقى أخاك بوجه طليق بفققتها انقوان واندم مجنانيت بتجل فاسموا عدرقوا ولا تمشي في الأرض مرحا مدرم لا ستيد يتنبو طارر كاتهيد አካሄደ ምንድነው በጣም ፈጣን የሆነ እርምጃ ይሁን በጣም ደግሞ እየተንቀራፈፍክ አትሄድ الامور في الاوسط يعني መካከለኛ የሆነ አካሄድ አንድ ቦታ ላይ በጣም የሚያሳዝን ነገር የሰማሁት በተለይ ሱናን እንከተላለን የሚሉ ሰዎች አንዱ ይላል ገና መጀመሪያ እነሱ ጋር ሲገባ ምን አለው ይኸውልህ አንተ አካሄደን ራሱ የሆነ መንቦጣረር አለበት ምክንያቱም እነዚህ ሰዎች እየተንቦጣረርክ ከሄድክ ዒልም አለው ብለው ይፈሩሃል ለዚህም ነው ጀለቢያ ለብሰው ልባቸውን ደረታቸውን ተናርገው ምናምን እየተንቦጣረሩ የሚሄዱት ማለት ነው ገባችሁ አይደል ቁርአኑ ይላል ወላ ተምሺ ፊል አርዲ የነጠረ መሄድ ከሆነ ليس هذا من صفات المؤمن የሙእሚን ሲፋ አይደለም እንኳን የዑለማዎች የዱዓቶች ሊሆን ቀርቶ ማለት ነው إن الله لا يحب الله يودم كل مختال يعني في مشيتي بأكاهدو بتكبارو كرات يلبت فخور مالت بنققرو مالت نققرو كرات يأزلي هنا مالت راسو كف يميادرق كونه إنكو جاهلو شايد اللهم إيالي نقران مالت نحن لفظ خرافة إنيا بقو شايد اللهم እኛ እኮ ማለት እኛ ባደረግነው ዳዕዋ ነው ይሄ ሁሉ ሰው መታገኘው እኛ ባደረግነው ጁህድ ነው እኛ ባደረግነው ጥረት ነው ሰው ዳዕዋ ሰለፊያን ተቀበለው እዚህ መታየው ይላል አለይስ هذا فخرا هل كان الانبياء አንቢያዎች ይህንን ይሉ ነበር ሰለፎች ይህን አይነት ቃል ይወጣቸው ነበር لا والله واقصد في مشيك ባካሄድም ላይ መካከለኛው በጣም ፈጥናት ፈጥነ ምትራመድ ከሆነ ሰዎች ምን ይላል ይሄ ሰውዬ ምን ሆነ ነው ማለት አይደለም حتى ወደ ሶላት እንኳን ስትመጡ ምን ብለው ነብዩ ሰለላሁ ዐለይሂ ወሰለም ወአቱሃ ሙጥመኢኒን ረጋ ብላችሁ ነው በደረሳችሁበት ቦታ ላይ ስገዱ ያመለጣችሁ ሙሉ ነው ያሉት واغضض من صوتك ድምጽህንም ዝግ አድርግ ድምጽህን ከፍ አታድርግ ድምጽህን ከፍ አታድርግ በተለይ ደግሞ አንድ ዓለም ሼክ ጋር ቀርበ እየተከራከርክ ባለበት ሰዓት ዛሬ ይሄ አደብ በጣም እየጠፋ ነው መስጂዶች ላይ የመስጂድ ክብር እየጎደፈ ነው ማለት ነው ሰዎች ተከራክረው ተጨቃጭቀው ድምጻቸው ከፍ ብሎ ማለት ነው መስጂድ ውስጥ ይደባደቡ ይደርሳሉ يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له ድምጻችሁን ከመልእክተኛው በላይ ድምጻችሁን ከፍ አታድርጉ ዑለማዎች ምን ይላሉ حتى ዑለማዎች እዚህ ላይ ይገባሉ ዑለማዎች ባሉበት ድምጽን ከፍ ማድረግ የለብንም ዛሬ አንዳንድ ወጣቶች ገና የመጀመሪያ የዕልምን ደጃፍ ሲረግጡ ሁሉን ያወቁ ይመስላቸዋል كما يقول بكر ابو زيد ምን ይላሉ ዕልም ማለት 3 ሽብር ነው ይላል 3 ስንዝር ነው የመጀመሪያው ስንዝር ላይ የገባ ሁሉን ያወቀ ይመስላል ሁለተኛው ላይ የገባ አውቅ ያለው ግን ብዙ ማወቅ ይተበቀብኛል ሶስተኛው ላይ ሲደርስ ምን ይላል ምንም አላውቅም ይላል هذا ስለዚህ መጀመሪያው ላይ ያሉ ሰዎች ብዙ ጊዜ የምታየው የጭቅጭቅ መስደር ናቸው የጭቅጭቅ መንስኤዎች ናቸው ድምጽን ከፍ አታድርግ ድምጽን ከፍ ማድረግ ከምን ውስጥ ያስመድባል ان انكر الاصوات لصوت الحمير በጣም አስጠሊታ ከሆኑ ድምጾች መካከል የአህያ ድምጽ ነው ከእንስሳዎች ሁሉ ማለት ነው በመጥፎ ምሳሌ ሆኖ በደደብነት በመሐይምነት በጅልነት ምሳሌ ተደርጎ የሚቀርበው ማን ነው አህያ ማለት ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ እንደዚህ አይነት ምሳሌ ይጠቅሳሉ ለምሳሌ ሰላት ውስጥ ገብቶ አንገቱን ከፍ የሚያደርግ ከሆነ
የሚቻኮል የሚጣደፍን ሰው በምንድን ነው የመሰሉት? ከዚህ በላይ ማለት አንገቱን አላህ Subhanahu Wa Ta'ala ወደ አህያ ይቀይረዋል ብዬ እሰጋለሁ ይላል። ይህ ሐቂቃ ዑለማዎች ሲፈስሩት ምንድነው? ሰላት ውስጥ አንተ ከገባ በኋላ ኢማሙ ካላጠናቀቀ ካልጨረሰ ልትወጣች ግን እሱ ሩኩ ሳያደርግ ቀድሞ ሩኩ ማለት ሳሰላመት ማሰላመት ይሄ ምንድነው የሚያሳየው? ሰውየው ችኩልነቱና ማህይምነቱን ደደብነቱን ነው የሚያሳየው ማለት ነው። ولهذا النبي صلى الله عليه وسلم شبهه بمن بالحمير አህያ ማለት ነው። እና ሰውየው እንደዚህ አይነት ባህሪያቶችን በተላበሱ ቁጥር ባህሪ ወደ ምን ይሄዳል ማለት ነው? አህያነት ማለት أكرمكم الله. إن شاء الله نقف بهذا القدر وصلى الله وسلم على سيدنا محمد والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።